ያው በየቀኑ በዙሪያችን ባለው የማያቋርጥ ጫጫታና አሉታዊነት ተጨናንቆ ተሰምቶን ያውቃል። በማህበራዊ ሚዲያም ይሁን በግል ሕይወታችን ለማምለጥ የሚከብድ ነገር ሆነዋል። ዛሬ ግን በዚህ ሁሉ ጭንቀት ውስጥ ጎልቶ ለመውጣት የሚያስችል አንድ አስገራሚ ጥንታዊ ጥበብ ይዘን ቀርበናል። እስቲ ለአንድ አፍታ ቆም ብለን እናስብ። ትልቁ ተጽዕኖአችን የሚመነጨው ከተናገርነው ነገር ሳይሆን ከተናገርንበት መንፈስ ቢሆንስ? ማለትም ቃሎታችን ሳይሆን አመለካከታችን ቢሆንስ ትልቁን ለውጥ የሚያመጣው? የዛሬው ትንታኔያችን በሙሉ የሚሸከረክረው በዚህ ሐሳብ ዙሪያ ነው። ይሄ ሁላችንም የምናውቀው እውነት ነው አይደል? በማህበራዊ ሚዲያ ላይ ስንገባ የምናየው የማያልቅ የቅሬታ ናዳ፣ በስራ ቦታ የሚነሱ ክርክሮች፣ በአጠቃላይ በሕይወታችን ውስጥ ያለው ሁኔታ። የሚገርመው ይሄ ሁሉ ጫጫታ አዲስ ነገር አይደለም። ከብዙ ዘመናት በፊትም ጠማማ ተብሎ የተገለጸው የዓለም ሁኔታ ነጸብራቅ። እንግዲያው መፍትሄው ላይ ከመድረሳችን በፊት በመጀመሪያ ችግሩን በደንብ መረዳት አለብን። ጽሑፉ የጀርባ ጫጫታ ብሎ የሚጠራውን ነገር ምንነት እንመርመር። እዚህ ላይ ማጉረምርም የሚለው ቃል ስንሰማ እንዲሁ አልፎ አልፎ የምናቀርበውን ቅሬታ ብቻ ማሰብ የለብንም። አይ ይሄ ከዛ በጣም የጠለቀ ነው። በልብ ውስጥ የሰረጸ በሁኔታዎች ላይ ያለ መርካትና የመቃወም ውስጣዊ አስተሳሰብ ነው። የአንድ ጊዜ ድርጊት ሳይሆን የአመለካከት ጉዳይ ነው ማለት ነው። እናም ይሄ ጽሑፍ በወቅቱ የነበረውን ማኅበረሰብ የሚገልጸው በዚህ መልኩ ነበር። ጠማማና ክፉ በሆነ ትውልድ መካከል ይላል። ይሄ አገላለጽ በሺዎች ከሚቆጠሩ ዓመታት በፊት እንደነበረው ሁሉ ዛሬም ሁኔታውን በትክክል የሚገልጽ መሆኑ በጣም የሚገርም ነው። እሺ ታዲያ ለዚህ ሁሉ ጫጫታና አሉታዊነት የቀረበው መፍትሄ ምንድን ነው? የሚገርመው ነገር ጽሑፉ የሚሰጠን መልስ በጣም ያልተለመደና ቀጥተኛ ነው። ዋናው መመሪያ ይህ ነው። በጣም ቀጥተኛ እና እውነቱን ለመናገር በጣም ፈታኝ ነው። ያለማጉረምረምና ክርክር ሁሉን ነገር አድርጉ። መልእክቱ ግልጽ ነው። የምናደርጋቸው ነገሮች በሙሉ ከዚህ አሉታዊ ስሜት የጸዱ መሆን አለባቸው። ግን እዚህ ጋር አንድ ትልቅ ነገር ማስተዋል አለብን። ይህ ማለት ችግሮችን ችላ እንበል ወይም ስሜታችንን እንዋጥ ማለት አይደለም፣ በጭራሽ። ይልቁንም ምላሻችንን በንቃት የመምረጥ ኃይል እንዳለን የሚያስታውስ ነው። ነገሮችን ምንቀርብበትን መንገድ ከመሠረቱ እንድንለውጥ የሚጋብዝ ነው። ትሩ ግን ለምን እንዲህ አይነት አኗኗር መከተል ያለው የመጨረሻ ግብ ምንድን ነው? ከዚህ ትእዛዝ በስተጀርባ ያለውን የዓላማ ንጽሕና እስቲ እንመርምር። ጽሑፉ አንድ ግልጽ የሆነ ቅደም ተከተል ያስቀምጣል። አንድ ቀላል የሚመስል ድርጊት ማለትም ያለማጉረምር መስራት እንዴት ቀስ በቀስ ወደ ጥልቅ የባህሪ ለውጥ እንደሚያመራ ያሳያል። በመጨረሻም ማንነታችንን የሚቀርጽ ሂደት ነው ማለት ነው። እዚህ ላይ ነውር የሌላችሁ ሲል ምንም አይነት ስህተት የማንሰራ ፍጹማን እንሁን ማለት እንዳልሆነ ግልጽ ነው። ማንስ ነው ፍጹም? ይልቁንስ በማኅበረሰቡ ውስጥ ያለን ምግባር ሌሎችን ለነቀፋ ከማነሳሳት ይልቅ ገንቢ ኃይል መሆን ማለት ነው። እንግዲህ ይህ ሁሉ ጥረት ወዴት ያምራል? የመጨረሻው ውጤቱ ምንድን ነው? አሁን የዛሬው ትንታኔያችን ዋናውና ልብ የሆነው ሐሳብ ላይ ደርሰናል። ጽሑፉ የሚጠቀምበት እጅግ ኃይለኛና ውብ ዘይቤ ላይ ማለት ነው። እናም እዚህ ላይ ሁለት ግልጽ መንገዶች አሉን ማለት ነው። አንደኛው የማጉረምረም መንገድ ወደ ግጭት፣ አሉታዊነትና ከሌላው ጫጫታ ጋር መከላከል ይወስዳል። ሌላኛው የንጽሕና መንገድ ደግሞ ወደ ብርሃን፣ አዎንታዊነትና ከሁሉም ነገር ጎልቶ ወደ መታየት ይመራል። ልዩነቱ በጣም ግልጽ ነው። የዚህ ሁሉ ጥረት የመጨረሻው ፍሬ ሽልማቱ ይሄ ነው። በመካከላቸውም እንደ ከዋክብት በዓለም ላይ ታበራላችሁ። በእውነት እንዴት ያለ አስደናቂ እና አነቃቂ ሐሳብ ነው! ልክ በጨለማ ሌሊት ከዋክብት በግልጽ እንደሚታዩት ከክርክር የጸዳ አካሄድ በጩኸት በተሞላ ዓለም ውስጥ እንድንለይ ያደርገን። እሺ እንደ ኮከብ ማብራት ማለት በተግባር ምን ማለት ነው? እስቲ እንየው። ይህ ማለት በትርምስ ውስጥ የመረጋጋት ምንጭ መሆን ማለት ነው። ትችት ብቻ ከማቅረብ ይልቅ ገንቢ መፍትሄዎችን ይዞ መምጣት ማለት ነው። ሌሎች ተስፋ በቆረጡበት ቦታ ላይ የብርሃን ምንጭ መሆን ማለት ነው። ግን ጥያቄው ይህ ሁሉ የተለየ አካሄድ ከምን ይመነጫል? እንዲሁ በራሳችን ጥረት ብቻ ነው? ወደ መጨረሻ የሆነ ነጥባችን ስንመጣ ለዚህ ዘላቂ ተጽዕኖ መሠረት የሆነውን ነገር እንመለከታለን። ያው ይሄ የአኗኗር ዘይቤ እንዲሁ ከምንም ተነስቶ የሚደረግ ነገር አይደለም። መሠረት አለው። ጽሑፉ እንደሚለው መሠረቱ የሕይወትን ቃል አጥብቆ መያዝ ነው። ይህም ማለት ሕይወት ሰጪ በሆኑ መሠረታዊ መርሆችና እምነቶች ላይ መጽናት ማለት ነው። ድርጊታችን ከጥልቅ እውነት ጋር የተቆራኘ ይሆናል። ስለዚህ አጠቃላይ ነጥቡ ዝም ብሎ ጥሩ ሰው መሆን ብቻ አይደለም፣ ከዛ የላቅ ዓላማ አለው። ይሄ የአኗኗር ዘይቤ በራሱ የሕይወትና የተስፋ መልእክት ይሆናል።
የምናደርጋቸው ነገሮች ራሳቸው ቃላቶቻችን ይሆናሉ ማለት ነው። እናም በመጨረሻ በዚህ ጥያቄ ልሰናበት። በጩኸት በተሞላ ዓለም ውስጥ ከቅሬታና ከክርክር የጸዳ ዝምታ በራሱ ምን ይናገራል? ሁላችንም ራሳችንን ልንጠይቅ የሚገባን ጥያቄ ይመስለኛል።